ጸጋና ሰላም ለእናንተ ይሁን። በዓለም ዙሪያ ለምትገኙት ቅዱሳን ሰላምታዬ ይቅረብልኝ። ሁሉ ሰላም ነው? ሁሉ መልካም ነው ወይ? በጌታ የተጠበቀ ሁሉ ሰላም ነው አይደለ? ጌታ ይመስገን። እንግዲህ ወደ እናንተ በዚህች አጭር ደቂቃ ውስጥ ሼር የሚያደርግላችሁ መልእክት አለ። ያ መልእክት ያለው ዘፍጥረት 15 ከቁጥር 1 ጀምሮ እስከ 6 ላይ ያለው ነው። እንግዲህ የአብርሃም ሕይወት ነው። በአብርሃም ሕይወት ውስጥ ምን አያችሁ የሚለውን ሼር አደርግላችኋል። እኔ ያየሁት ነገር አለ። ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ ይሄዳለሁ። የቤቴ መጋቢ የደማስቆ ሰው ይህ ኤሊዓዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበቴ የሚወጣው ይወርስሃል። ወደ ሜዳም አውጣና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘሬም እንደዚሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ብሎ ይናገራል። እስከ ቁጥር 6 ነው ያነበብኩላችሁ። እዚህ ጋር እኔ ላካፍልላችሁ የፈለኩት ነገር ምንድን ነው ካላችሁ፣ የፈራችሁ አይወርስም የሚል ነው። የፈራችሁ አይወርስም። በውስጣችሁ ፍርሃት ያላችሁ ነገር አይወርስም። በሕይወታችሁ ፍርሃት ያላችሁ ነገር አይወርስም። እግዚአብሔር በዚህ በኩል እየተናገረ፣ በሌላኛው በኩል ደግሞ የሚሰማው ሌላ ነው፣ የሚታየው ሌላ ነው፣ የሚነገረው ሌላ ነው፣ የሚሆነው ሌላ ነው። አይደለም እንዴ? በሕይወታችሁ ላይ እንደዛ ውጣ ውረዶች አሉ አይደለም? ፈተና በዛ አይደለም? አዎ፣ በፈተና ታጅባችሁ እየወጣችሁ እየገባችሁ ነው አይደለም? አንድ መልእክት አለ። በጌታ በኢየሱስም የፈራችሁ ነገር አይወርስም። የፈራኸው ነገር አይወርስም። የፈራሽው ነገር አይወርስም። በቃ አብርሃም ምንድነው ያለው? በቤቴ ላይ መጋቢ ሆነ፣ በቤቴ ላይ ምግብ አቅራቢ ሆነ፣ በቤቴ ላይ ሰራተኛ የሆነ፣ በቤቴ ላይ የሚወጣው የሚገባው እኔ ብቻዬን የሚያየው የሚመለከተው ሰው ከደማስቆ የመጣ ሰው ኤሊዓዘር ብቻ ነው አለው። ኤሊዓዘር ብቻ ነው ያለው። እሱ ነው አሁን ርስቴን የሚወርሰው። እሱ ነው አሁን በቤቴ የቤቴን ነገር ኃላፊነት ሁሉ የሚወስደው። እኔ ያለ ልጅ እየሄድኩኝ ነው ያለሁት። እኔ ያለ ልጅ አርጅቼ ያለው። ከዚህ በኋላ ሞት ይጠብቅብኛል። ስለዚህ ከጉልበቴ ያገኘሁት የሆድ ፍሬ የለኝም አለ። እግዚአብሔር ግን ከጉልበቴ የሚወለድ እርሱ ይወርሳል አለው። የፈራው አይወርስም። በቤቴ ያለው ፍርሃት የወደቀበት ሰው አይወርስም። ዘሬን አበዛለሁ፣ ትውልድን አበዛለሁ፣ ሕዝብን አበዛለሁ አለው እግዚአብሔር። በፈራችሁት ነገር ላይ እንዲህ በሉ፣ ነገሬ ይበዛል እንጂ በፈራሁት አይወድቅም። ሕይወቴ ይበዛል እንጂ በፈራሁት አይወድቅም በሉ። ስራዬ ይበዛል እንጂ በፈራሁት አይወድቅም። ኮንዲሽን አይታችሁ የተጨናነቃችሁ ሰዎች፣ ሁኔታ በቃ የሆነ ነገሮች ያስጨነቃችሁ፣ የቅርብ ዘመድ የቅርብ ሰው ያሳዘናችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ ሰው ሲሟችሁ መልሶ የነከሷችሁ ሰዎች፣ በብዙ ዲፕሬሽን ውስጥ ያላችሁ ሰዎች፣ በብዙ መደናቀፍ ውስጥ የወደቃችሁ ሰዎች፣ የእግዚአብሔር ቃል በዚህች ሰዓት ላይ ወደ እናንተ መጥቷል እንዲህ የሚል፣ የፈራችሁት ነገር አይወርስም። በፈራችሁት ነገር ላይ አትወድቁም። አብርሃምን እግዚአብሔር ዘፍጥረት 12 ላይ ውጣ ብሎ ነው ያወጣው። ውጣ ብሎ በማውጣቱ ውጣ ብሎ ብቻ ሳይሆን ቃል ገብቶለት ነው። 7 አይነት ቃላቶችን ገብቶ ኪዳንን ገብቶ ነው እግዚአብሔር አብርሃምን ኃላፊነት ወስዶ ነው ያወጣው። ኃላፊነት ይወስዳቸዋል። ያንተን ኃላፊነት ይወስዳል እግዚአብሔር። ያንቺን ኃላፊነት ይወስዳል እግዚአብሔር። የኔን ኃላፊነት ይወስዳል እግዚአብሔር።
በሉት። ውጣ ስል ወጥቻለሁ፣ ኑር ስል ኖሬአለሁ፣ ተከተል ስለኝ ተከትዬዋለሁ፣ ኢመን ስለኝ አምኜዋለሁ። ስለዚህ የፈራሁት ነገር አይወርሰኝም። እኔ ካንተ ጋር ነኝ ብሏል እግዚአብሔር። በሉ እግዚአብሔርን በእውነት ወገኖቼ እያመሰገናችሁ እግዚአብሔርን ከፍ እያደረጋችሁ ኑሩ። ለጠላት እድል ፋንታ አትሁኑ። ለፈራችሁት ነገር ላይ ቦሄ አትክፈቱ፣ ቀዳዳ አትክፈቱ። የፈራችሁት ነገር በእናንተ ላይ እንዲገዝፍ አታደርጉ። አንድና አንድ ነው። እግዚአብሔር እናንተን ወደ ከፍታ ያወጣል፣ ወደ ሰላም ያወጣል፣ ወደ እረፍት ያወጣል። ወደ ወገኖቼ ከፈራችሁት መቃብር ከፈራችሁት ከወረዳችሁበት ከዛች ሸለቆ አወጥቶ እናንተን አደባባይ ላይ ያስቀምጣል፣ ከፍታ ላይ ያስቀምጣል። የፈራችሁት ነገር እናንተን አይወርስም በጌታ በኢየሱስ። ምንድነው አለው? በአብርሃም ዘንድ የነበረው ፍርሃት፣ በአብርሃም ዘንድ የነበረው ስጋት ልጅ ነው። እግዚአብሔር ደግሞ ልጅ ብቻ አይደለም ትውልድ ነው አለ፣ ህዝብ ነው አለ። እኔን ተመልክቶኝ እኮ ነው ኃጢአተኛ፣ አንተን ተመልክቶ እኮ ነው፣ አሕዛብን ተመልክቶ እግዚአብሔር አብርሃም ከአብራኩ የሚወለደውን ሕፃን ብቻ ነው የጠበቀው። እግዚአብሔር ከአብራኩ የሚወለደውን ብቻ ሳይሆን ህዝብን አይቷል። ከአብርሃም ነገድ የሚወለደው ኢየሱስ ክርስቶስ ህዝብን ከኃጢአታቸው የሚያድን መሆኑን እግዚአብሔር ፕሮግራም በአብርሃም ውስጥ ይዞት ነበር። ለዛ ነው የአብርሃም ነገር የዘገየው። ለቁም ነገር ነው፣ ለታላቅ ነገር ነው፣ ለምድር መድኃኒት ነው፣ ለህዝብ ለአሕዛብ መድኃኒት ይሆን ዘንድ ነው። እግዚአብሔር በአብርሃም ህይወት ውስጥ አጀንዳው፣ በአንተ ውስጥ አጀንዳው እግዚአብሔር ምን እንደሆነ ታውቃለህ? ተገንዝበሃል? በህይወት ላይ እግዚአብሔር ምን አይነት አጀንዳ እንደያዘ አውቀሃል? አጀንዳ አለ። የያዘውን አጀንዳ ባንተ ላይ ይፈጽማል። አንተ የፈራው ነገር ግን አንተን አይወርስም፣ አንቺን አይወርስም። በእኔ ዘንድ ዋጋ እጅግ ታላቅ ነው አለ አብርሃም። እግዚአብሔር ዋጋ እጅግ ታላቅ ነው፣ አትፍራ፣ እኔ ካንተ ጋር ነኝ፣ እዋጋልሃለሁ፣ እመራልሃለሁ፣ እባርክሃለሁ። ኢየሱስ ጌታ፣ የሚባርከን ጌታ ከኛ ጋር ነው። አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። በእምነት ኑሯችንን መኖር ይሆንልን፣ በእምነት ህይወታችንን ማጓዝ ይሆን፣ ነፍሳችንን ለእግዚአብሔር ማሸነፍ ይሆንልን። በእውነት ራሶቻችንን ሳናቅማማ ራሶቻችንን አእምሯችንን ማስገዛት ይገባናል። በእግዚአብሔር ቤት እግዚአብሔር በፈቀደን ነገር ሁሉ ልንመላለስ ይገባናል በቅድስና። አብርሃም ፈራ፣ ግን ፍርሃቱ እንደ ሰው ነው፣ እንደኔም ነው፣ እንደናንተም ነው። እግዚአብሔር የያዘለት ሰው ግን አይወድቅም። እግዚአብሔር ዘመኑን የያዘለት፣ እግዚአብሔር አጀንዳ ያለው፣ እግዚአብሔር ፕሮግራሙ ያለው ሰው በፈራው ነገር ላይ አይወድቅም። ስለዚህ እግዚአብሔርን አስቀድሙ፣ ሳታቅማሙ ህይወታችሁን በእግዚአብሔር ላይ፣ ነፍሳችሁን በእግዚአብሔር ላይ፣ በረከታችሁን በእግዚአብሔር ላይ፣ ሃሌሉያ፣ ሰላማችሁን በእግዚአብሔር ላይ፣ ትውልዳችሁን በእግዚአብሔር ላይ ጣሉት። አትሳስቱ። እግዚአብሔር በተናገረው ነገር ላይ እመኑ። እግዚአብሔር ተናግሮ አይዋሽም። እንደኔ አይደለም፣ እንደማንም አይደለም። ሁኔታን አይቶ አይናገርም። የጌታ ስም የተባረከ ይሁን። እግዚአብሔር ከእናንተ ጋር ይሁን። ተባረኩልኝ።